እንደው እኔ ስለ ወይኔ ቅኔ እቀኛለሁ ይላል። ቅኔ እቀኛለሁ ምን በማለት ምሳሌውን እንዲህ ይላል። አንድ ገበሬ ነበረ። ገበሬው ወይኑን ተከለ። ከዛ በኋላ ለወይን የሚያስፈልገውን ነገር ሁሉ አደረገለት። ዙሪያውን ኮተኮተ፣ ቅጥር ቀጠረለት፣ አጠረለት፣ የውሃ ጉድጓድ ቆፈረ። ከዛ በኋላ ያ ያጠረው ግንብ የሰራው ቅጥር በቂ ስላልሆነ ዘበኛውን ቀጠርኩለት ይላል። ዘበኛውን ቀጠርኩት፣ ጠባቂ አኖርኩት ይላል። ከዛ በኋላ ከጊዜ በኋላ ከብዙ ዓመታት በኋላ ያ ወይን ተካዩ የወይኑ ባለቤት ከወይኑ ፍሬ ፈልጎ መጣ ይላል። ምን ፈልጎ መጣ? እየሰማችሁ ነው እግዚአብሔር ልጆች? አዎ ፍሬ ፈልጎ መጣ ይላል። ነገር ግን ከብዙ ዓመት በኋላ ከብዙ ጊዜ በኋላ ያ የወይን ባለቤት ከወይኑ ወይን ፍሬ ፈልጎ ሲመጣ ወይኑ ግን ሆምጣጤ አፍርቶ ጠበቀ ይላል። እንዴት የሚያሳዝን ነው ወገኖች! የወይኑ ባለቤት ብዙ ደክሟል፣ ጉድጓድ ቆፍሯል፣ ዘበኛውን ጠባቂውን አኖሯል አይደል? ዙሪያውን ኮትኩቷል፣ ብዙ ነገር አድርጓል። እንዲህና የአካባቢውን ሰዎች ሰበሰበና የወይኑ ባለቤት እንግዲህ ተሰብሰቡ ይላል። ተሰብሰቡ ኑ እኔ አሁን ለወይኔ ያላደረኩት ነገር ምን አለ እስከ እናንተ ፍረዱ ይላል። በዙሪያ ያሉትን አይዛብን ወይኔ የተባለችው ኢየሩሳሌም ወይም እስራኤላውያን ነው ብለናል፣ ወይም የእስራኤል ሕዝብ ነው ብለናል። ስለዚህ በዙሪያ ያሉትን አይዛቡን ሰበሰበና እናንተ ሕግ የሌላችሁ አይዛብ፣ ቃል ኪዳን የሌላችሁ አይዛብ፣ ሃይማኖት ምግባር የሌላችሁ አይዛብ እስኪ ኑ እኔ ለወይኔ ያላደረኩት ነገር ምንድነው? ወይንን ተከልኩት፣ የውሃ ጉድጓድ ቆፈርኩት፣ ቅጥርን ቀጠርኩለት። ያም በቂ ስላልሆነ ዘበኛውንም ጨመርኩት፣ ጠባቂ አኖርኩለት። ነገር ግን ወይኔ ፍሬ ታፈራለች ብዬ ስጠብቅ ሆምጣጤ የሆነውን ፍሬ አፈረች ያለ። እዛ አይዛብ ዝም አለ። ምንም የሚናገሩት ነገር ጠፈና ዝም አለ። በዛ ላይ የወይኑ ባለቤት እንዳለ በሉ እንግዲህ እናንተም የማትፈርዱ ከሆነ እኔ ለወይኔ ያጎደልኩት ነገር እናንተ የማትነግሩት ከሆነ እኔ አሁን ለወይኔ የሚሆነውን የሚያደርገውን ነገር ይህንን ነው። ጥበቃውን አሰናብታለሁ፣ ቅጥሩን አፈርሳለሁ፣ ጉድጓዱን እደፍነዋለሁ፣ ወይኑንም እነቅላለሁ፣ ቦታውንም የዱር አውሬ መጫወቻ እንድትሆን አደርጋታለሁ ይላል። ወገኖች ያ ወይን የተባሉት በወይን ምሳሌ የተመሰሉት እስራኤላውያን ናቸው። እንመጣበታለን። ስለዚህ ከነዚህ ጥቅሶች የምንረዳው እግዚአብሔር ምንድነው ካል እግዚአብሔር እስራኤላውያንን ተንከባክቦ የተከላት ተክል ፍሬ እንድታፈራ የሚጠብቃት በወይን የተመሰለች ሕዝብ መሆኑን እንረዳለን። ነብዩ ሕዝቅኤልም ይህንን ነው። እስራኤላውያን የወይን ግንድ በዱር ዛፎች መካከል ያለችው የወይን ግንድ ብልጫዋ ምንድነው ከዱር ዛፎች እያለ ይናገራል ማለት ነው። ታዲያ እስራኤላውያን እኛ የእግዚአብሔር ልጆች ነን በማለት በትምክህትና በትዕቢት ብቻ የሚመኩት ነገር ግን ምንም ፍሬ የሌሉት ፍሬ አልባ የሆኑ ሰዎች ናቸው። ዝም ብሎ በስም ያሉት ናቸው። ነገር ግን ይህንን ሐሳብ የተረዳው ነብዩ ሕዝቅኤል እግዚአብሔር በሕዝቅኤል አድሮ እስራኤላውያንን ይወቅሳቸዋል። እናንተ በዙሪያ ካሉት ከአሕዛብ የምትበልጡት በምንድነው? የወይን ጥቅሙ አንድና አንድ ፍሬ ማፍራት ብቻ ነው። ፍሬ ካላፈረች ወይን ለምንም አትሆንም፣ ለምንም አትጠቅምም። ምክንያቱም ነብዩም ያነሳል። ምን ብሎ ይናገራል? ያቺ የወይን ግንድ ወይም ያቺ የወይን ሐረግ ፍሬ ከሌለች ፍሬ ካላፈረች ምንድነው ጥቅሙ? ግንዱን ሰዎች ቆርጦ ቤት ለመስራት የቤት ቁሳቁሶች ለማድረግ ለማከናወን አይወስዱም። ምክንያቱም ግንዱ በራሱ ደካማ ነውና ኃጢአት በደላችን ሳይመለከትብን በተቀደሰው ስፍራ ያሰባሰበን በፍቅሩ የጠራን የድንግል ማርያም ልጅ አልፋና ኦሜጋ የሆነው መድኃኔዓለም ክርስቶስ ስሙ ለዘላለም የተመሰገነ።
ለቃል መውረድ ለሥጋ ማዕረግ ምክንያተ ድኅነት የሆነች በአምላክ ወላዲተ አምላክ ድንግል ማርያም ልጁ ኢየሱስ ክርስቶስ በሰጣት ክብርና ጸጋ መጠን ስሟ ለዘላለም የተመሰገነ ይሁን። ቅዱሳን ነቢያት፣ ጻድቃን፣ ሰማዕታት እንደየማዕረጋቸው ስማቸው ለዘላለም የተመሰገነ ይሁን። እንግዲህ ጡማ ሞሰካ ጡማ ፈየውማ ከሳትና ከመኒና ዊታዋይሱም የመንኔው ለኔ ሎባረገለት ተማኮነ ለእግዚአብሔር መልካም ፈቃድ ለአጭር ጊዜ እግዚአብሔርን ቃል እንማማራለን። እኔ ቆሜ እማራለሁ፣ እናንተም ቁጭ ብላችሁ ትሰማላችሁ። ለእኔም ተናጋሪ አንደበት ለእናንተም ሰሚ ጆሮ አስተዋይ ዝነ ልቦና መድኃኔዓለም ክርስቶስ ለሁላችን እንዲያድልን ዘንድ እሱ ቅዱስ ፈቃድ ይሁንልን። ዛሬ የምንማማረው የትምህርታችን ርዕስ የምናደርገው በዚህ በትንቢተ ሕዝቅኤል ምዕራፍ 15 ከቁጥር 2 ላይ ተጽፎ የምናገኘው የእግዚአብሔር መለኮታዊ ሐሳብን መነሻ አድርገን እንማማራለን። ቃሉ እንዲህ ይላል፣ ብልጫ በሚል ርዕስ እንማማራለን። ይህንን ኃይለ ቃል ሁላችሁም እንድትሉ በእግዚአብሔር ስም በፍቅር ቃል እጠይቃችኋለሁ። ብልጫ በሉት እስኪ። አይሰማም። ብልጫ። ስለ ቃሉ ልዑል እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ነው። እንግዲህ በዚህ ኃይለ ቃል ልዑል እግዚአብሔር አምላክ ያስተምራል። ቃሉን ስናይ የሶስት ወይም የአራት ፊደል ያለው ነው። ነገር ግን በውስጡ ብዙ ምስጢራዊ መንፈሳዊ ምስጢርን የያዘ ለእኛም ብዙ መልእክት የሚያስተላልፍ ኃይለ ቃል ነውና በዚህ ኃይለ ቃል ለመማር የፈለግነው የትምህርታችን ዋና መሰረታዊ ዓላማ እኛ ክርስቲያናዊ ወይም ክርስቲያኖች በክርስትና ሕይወት ውስጥ የምንመካባትን ነገር ፍሬያማነትን እንድንመረምርና በእግዚአብሔር ቃል ራሳችንን እንድናይ የሚያስገድድ ወይም መልእክቱን የሚያስተላልፍ የእግዚአብሔር ኃይለ ቃል ነው ማለት ነው። ታዲያ በዚህ ኃይለ ቃል ልዑል እግዚአብሔር አምላካችን ያስተምራል። ሁላችንም የእሱን ቃል እንማራለን። በታላቁ መጽሐፍ እንደተጻፈው ቃሉን መስማት የሚፈልግ ቢኖር በእርጋታ ይቀመጥ ከመከራ ስጋትም ያርፋል ተብሎ ታላቁ ጥበበኛው ሰው የተባለው ሰሎሞን እንደተናገረ አሁን ሁላችንም የሚያስተርፈ እረፍት የሆነውን ሕይወት የሆነውን እግዚአብሔርን ቃል እንማማራለን። ይህም ብቻ አይደለም። ታላቁ ነቢዩ ኢሳይያስ በዚህ በመጽሐፉ ላይ ምዕራፍ 48 ከቁጥር 17 ላይ እግዚአብሔር አምላክ በነቢዩ አድሮ የተናገረው ታላቅ ኃይለ ቃል አለ። እንዲህ ይላል፣ በሚትሄድበት መንገድ ሁሉ የሚመራ ለአንተ የሚሆነውን የምረበውን ለሕይወት የሚጠቅመውን የሚያስተምር አምላክ እግዚአብሔር እኔ ነኝ። ቃልን ብትሰማ ሰላምን እንደ ወንዝ ጽድቅንም እንደ ባህር ሞገድ በሆነልህ ነበረ። የሆድህንም ፍሬ እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ ይላል። ስለዚህ በዚህ ሰዓት ልዑል እግዚአብሔር አምላካችን ለሁላችንም የሚረባውን እረፍት የሆነውን ሕይወት የሆነውን ቃል ያስተምራል፣ ይናገራል ማለት ነው። ብልጫ የሚለውን ኃይለ ቃል እናገኛለን። በዚህ በነቢዩ ሕዝቅኤል ምዕራፍ 15 ከቁጥር 1 ጀምረን ስናነብ መጽሐፉ ላይ ነቢዩ ሲናገር የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያለ ይጀምራል። እንዲህ ይልና እንዲህ በማለት ይናገራል። የሰው ልጅ ሆይ የወይን ግንድ በዱር ዛፎች መካከል ያለ የወይን ሐረግ ወይም አረግ ከዛፍ ሁሉ ይልቅ ብልጫው ምንድነው ይላል። ብልጫው ምንድነው እያለ ነቢዩ ሕዝቅኤል ይናገራል ማለት ነው። ሕዝቅኤል ማለት ጽና እግዚአብሔር ያጸናል የሚለውን የስሙን ትርጉም ይይዛል። እንግዲህ ይሄ ነቢይ በዚህ በመጽሐፍ ቅዱስ ላይ ካሉት ነቢያት መካከል ከአባይት ነቢያት መካከል አንዱና ተቀዳሚ ነቢይ ተብሎ ይጠራል። ነቢዩ ሕዝቅኤል ለነቢይነት ወይም እግዚአብሔርን ለማገልገል የተጠራበት ቦታ ባቢሎን ወይም በምርኮ ሀገር በስደት ምድር የተጠራ ነቢይ ነው ማለት ነው። እንግዲህ እስራኤላውያን እግዚአብሔርን ሕግ አፍርሰው እግዚአብሔርን አሳዝነው በነበሩበት ጊዜ እግዚአብሔር አሳልፎ በአሕዛብ እጅ ባላውያን ነገሥታት እጅ አሳልፎ በሰጠው ጊዜ ነቢዩ ሕዝቅኤልም ከነሱ ጋር ተሰደው በባቢሎን ምርኮ ባለበት ጊዜ እግዚአብሔር በዛ መሃል ሆኖ ነቢዩ ሕዝቅኤልን ለነቢይነት እግዚአብሔርን እንዲያገለግል ሕዝቡን እንዲመራ እግዚአብሔር አምላክ ጠርቷል ማለት ነው።
ይህ እግዚአብሔር መለኮታዊ ጥበብ ነው። ይህ እግዚአብሔር መለኮታዊ አሰራር ነው። ምክንያቱም እግዚአብሔር ብዙ አገልጋዮችን ብዙ ነቢያትን ብዙ አገልጋዮችን የጠራበት በራሱ አገላል ወይም በራሱ ጥበብና በራሱ መለኮታዊ ጥበብ ይጠራል። ለምሳሌ ሌሎች አገልጋዮችን የጠራበት መንገዱን ስንመለከት ከእናት ማኅፀን ሳለ የተጠሩት ብዙ ነቢያቶች አሉ። ሌሎች ከእርሻ፣ ሌሎችም ደግሞ ከናጽነት፣ አንዳንዶችን ደግሞ እግዚአብሔር ገና በእናት ማኅፀን ሳሉ እግዚአብሔር ይጠራቸዋል። ልክ በዚሁም ነቢዩንም የጠራው እግዚአብሔር በባቢሎን ሀገር በምርኮ በሰው ሀገር በስደት ሀገር ባለበት ሰዓት እግዚአብሔር ነቢይ ሆኖ ወይም የሱ አፍ ሆኖ እንዲያገለግል ነቢዩ ሕዝቅኤልን ጠራ ማለት ነው። ታዲያ ይህንን ሐሳብ ስናነሳ አንድ ሐሳብ ይመጣል። ነቢዩ የእግዚአብሔርን ወይም እግዚአብሔርን እንዲያገለግል የእግዚአብሔርን መልእክት ለሕዝቡ ለእስራኤል እንዲያደርስ የተመረጠ አገልጋይ ከሆነ እሱ ንጹሕ ጻድቅ ከሆነ ለምን ከኃጢአተኞቹ ጋራ ለምን እግዚአብሔርን ካፈረሱት ከእስራኤላውያን ጋራ ለምን በምርኮ ተሰደደ? ለምን ወደ ስደት ሀገር ተማርኮ ለምን ሄደ ብለን ስናነሳ ስለ ሶስት ነገር ነው ይላሉ አባቶች። ጻድቃን ከኃጢአን ጋራ ተሰደው በስደት ወይም ተማርኮ የሚሄዱት ስለ ሶስት ነገር ነው ይላል። አንደኛ በሄዱበት ሀገር ነቢይ ሆኖ እግዚአብሔርን ሕዝቡን እንዲያገለግል እግዚአብሔር ጻድቃንን ከኃጢአን ጋር እንዲሰደዱ ያደርጋቸዋል ይላል። በሄዱበት ሀገር ነቢይ ሆኖ እንዲያገለግሉ ምን ሆኖ እንዲያገለግሉ? ነቢይ ሆኖ እንዲያገለግሉ። ነቢይ ማለት የእግዚአብሔር መልእክተኛ፣ የእግዚአብሔርን ሐሳብ የምናገር እግዚአብሔር በልቡ ያሰበውን በነቢያት በኩል በብሉይ ኪዳን ላይ በነቢያት በኩል ያስተላልፋል። ነቢያት የእግዚአብሔርን ሐሳብ እግዚአብሔር የተናገረውን ነገር ነቢያት ለሕዝቡ ይናገራሉ ማለት ነው። ስለዚህ በዛ በምርኮ በስደት ሀገር እንኳን ቢሆኑ ሕዝቡን በነቢይነት እንዲያገለግሉ ተማርኮ ይሄዳል ይላል። ይህም ብቻ አይደለም። ሁለተኛው ደግሞ ጻድቃን ከኃጢአን ጋራ ሲሰደዱ ለምንድን ነው ብለን ስናነሳ መሳፍንት ሆኖ እንዲያገለግሉ። መሳፍንት ወይም መስፍን ማለት ዳኛ ማለት ነው። ፍትህ ሲጓደል፣ ፍርድ ድሃ ሲበደል ያ ነቢያት ሆነ ወይም የተሰደዱት ጻድቃን ልክ አይደለም፣ እግዚአብሔር ሐሳብ የእግዚአብሔር ጥበብ ይሄ አይደለም እያሉ ሕዝቡን ይገስጻሉ። በዳኝነት ሕዝቡን ያገለግላሉ። መስፍን ሆኖ እንዲያገለግሉ እግዚአብሔር ጻድቃንን ከኃጢአን ጋራ ወደ ምርኮ እንዲሰደዱ ወይም እንዲማረኩ ያደርጋል። ሌላውና ታላቁ ነገር ጻድቃን ከኃጢአን ጋራ ሲሰደዱ ጸጋቸው ክብራቸው እንዲበዛ፣ በዚህ በጽድቃቸው ቢሰደዱ ምንም የሚጎላቸው ነገር የለም ለነሱ። እግዚአብሔር ይወዳቸዋል። እግዚአብሔር ዋጋውን አብዝቶ ያስባቸዋል ማለት ነው። ስለዚህ ነቢዩ ጻድቅ ሆኖ ቢሰደዱ እንኳን ጸጋውን ለመቀበል ከእግዚአብሔር ጋር ከእግዚአብሔር ዘንድ ብዙ ዋጋ ለመቀበል ተሰደዋል የሚለውን ኃይለ ቃል እናገኛለን። ይሄም ብቻ አይደለም። በጣም የሚገርመው የዚህ የነቢዩ ሕዝቅኤል አጠራርና የነቢዩ ሕዝቅኤል አነሳስ ምንም እንኳን በባቢሎን በምርኮ ሀገር እንኳን ይሁን እንጂ ህልሙና ራእዩ ለእስራኤላውያን ነበረ ሲናገር ነበረው። ትንቢት የሚናገረው ለእስራኤላውያን ለኢየሩሳሌም ሀገር ለአይሁዳውያን ነበረ ነቢዩ ትንቢት የሚናገረው ማለት ነው። ትንቢት የሚናገረው ልክ ነቢዩ ኤርምያስ ኢየሩሳሌም ላይ ሆኖ በኢየሩሳሌም ላይ የተነሳው ነቢይ ነው። ነገር ግን የሱ ትንቢትና የሱ ራእይ በባቢሎን ምርኮ ተሰደው ላሉት ለእስራኤላውያን የእግዚአብሔር የበኩር ልጆች ተብሎ ለተጠሩት ለኢየሩሳሌም ነበረ ኤርምያስ ትንቢት ይናገር የነበረው። ልክ እንደዛው ሕዝቅኤልም በምርኮ በባቢሎን ሀገር ሆኖ ትንቢቱንና ራእዩን የሚናገረው ለኢየሩሳሌም ነበረ፣ ለእስራኤላውያን ነበረ ትንቢት የሚናገረው ማለት ነው። ይህም ብቻ አይደለም። ነቢዩ ሕዝቅኤል ትንቢት የተናገረ ወይም ልክ ነቢዩ ኢሳያስ
ትንቢት ለአሕዛብና ለሕዝብ እንደምናገር ሁሉ ይሄ ነብይም ለእስራኤላውያን 2 ጊዜ ለአሕዛብ ደግሞ 4 ጊዜ ትንቢት ተናግሯል ይባላል። ትንቢት ተናግሯል ይባላል። ለእስራኤላውያን ሁላችንም እንደምናውቀው እስራኤላውያን የተለዩ ሕዝብ፣ የእግዚአብሔር ሕዝብ፣ ቃል ኪዳን ያላቸው እግዚአብሔር በሲና ተራራ ላይ በሙሴ አማካይነት 10ን ቃላት ሕገ ወንጌል ወይም ሕገ ኦሪት የሰጣቸው ሕገ ትእዛዛቱን የሰጣቸው ሕዝብ ናቸው። ይሄም ብቻ አይደለም። ከባቢሎን ምርኮ ከስደት ቤት አውጥተው ማርና ወተት ወደምታፈሰው ወደ ምድረ ካናን እንዲገቡ ቃል ኪዳን የገባላቸው ልጆች ነበሩ እስራኤላውያን። ታዲያ እነዚህ እስራኤላውያን ሕጉን ቢጣሱ፣ እግዚአብሔርን ሐሳብ ቢያፈርሱ፣ ትእዛዙን ቢጥሱ እግዚአብሔር በአሕዛብ እጅ አሳልፎ ይሰጣቸዋል። ነብዩ እስራኤላውያን ስለ 2 ነገር ትንቢት ተናግረዋል ይላሉ የቤተ ክርስቲያን አባቶች። ስለ ስንት ነገር? ስለ 2 ነገር ይላል። በመጀመሪያ እግዚአብሔር ወይም እስራኤላውያን የእግዚአብሔርን ሐሳብ ብተው ወይም ዘነጉ እግዚአብሔር በአባር በቸነፈር በመጨረሻም ደግሞ በፄዋዌ እንደሚያጠፋ በረሃብ በስደት በብዙ ነገር መከራ እንደሚቀበሉ ነብዩ አስቀድሞ ተናግረዋል። እግዚአብሔርን ሐሳብ ብትንቁ፣ የእግዚአብሔርን ትእዛዝ ብታፈርሱ፣ ከእግዚአብሔር ሐሳብና እቅድ ውጪ ብትሆኑ፣ ፈቀቅ ብትሉ እግዚአብሔር አሳልፎ ለራብ ይሰጣችኋል፣ አሳልፎ ለስደት ይጋርዳችኋል እያለ ይናገር ነበረናል። ይህንን ደግሞ የቤተ ክርስቲያን አባቶች አዋርና ቸነፈሩን አንድ ወገን አድርጎ እግዚአብሔር ሕዝቅኤል ለ2 ነገር ነው ያለው። በመጀመሪያ የኢየሩሳሌም መጥፋትን ይናገራል። ኢየሩሳሌም ትጠፋለች። ከእግዚአብሔር ሐሳብ ውጪ ከሆነች፣ እግዚአብሔርን የማትሰማ ከሆነ፣ እግዚአብሔር በሲና ተራራ ላይ በሙሴ አማካይነት የሰጠውን ያንን የቃል ኪዳኑን ሕጉን ቢያፈርሱ፣ ቃሉን የማይጠብቁ ከሆነ እግዚአብሔር በፄዋዌ በስደት ይማርካቸዋል ወይም ለስደት አሳልፎ ይሰጣቸዋል ይላል። ከዛም በኋላ ነብዩ ለ2ኛ ጊዜ ተናገረው ስለ ምጠት፣ ስለ መመለስ። በምርኮ ቤቱ እንኳን ብትሆን እግዚአብሔር አሳልፎ በጨካኞች እጅ አሳልፎ አይተዋችሁ ይመልሳችኋል፣ ወደ ሀገራችሁ ወደ ባታችሁ ይመልሳችኋል እያለ ነብዩ ይናገራል ማለት ነው። ይህንን የአዲስ ኪዳን ማምራን የአዲስ ኪዳን ተርጓሚያን ደግሞ ፄዋዌ ነፍስ፣ ሚተተ ነፍስ እያለ ይናገራሉ። የነፍስ ስደትና የነፍስ መመለስ ይላል። የምንና የምን? የነፍስ ስደትና የነፍስ መመለስ እያለ ይናገራሉ። ይሄም ብቻ አይደለም። ነብዩ በዚህ በትንቢቱ ላይ ወይም በመጽሐፉ ላይ ምስጢር ተገልጦለት ስለ አዲስ ኪዳን ወይም በአዲስ ኪዳን ላለው አማኞች 5 ነገርን ትንቢት ተናግረዋል ይላል። በ5 ነገር ሁላችንም እንደምናውቀው ብሉይ ኪዳን የአዲስ ኪዳን ጥላ ነው። ወይም ብሉይ ኪዳን የአዲስ ኪዳን ሞግዚት ናት። አዲስ ኪዳን እውነተኛው አማናዊት የሆነች አዲስ ኪዳን እስከምትመጣ ድረስ ብሉይ ኪዳን ሕዝበ እስራኤልን የምታንከባክብ እውነተኛ ስላላት የዛ ጥላ ናት ተብሎ ይናገራል። ስለዚህ አብዛኛው በብሉይ ኪዳን ላይ የነበሩት ነቢያት የሚናገሩት ትንቢት ፍጻሜውን ያገኘው አዲስ ኪዳን ላይ ነው ይላል። ስለዚህ ነብዩ ሕዝቅኤል በአዲስ ኪዳን ላይ ወይም ለአዲስ ኪዳን ስለ 5 ነገር ትንቢት ተናግሯል ይባላል። አንደኛው ስለ ነገረ ሥጋዌ የክርስቶስ ሰው መሆን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ ነብዩ አስቀድሞ ተናግሯል። በትንቢት መነጽር አይቶ ተናግሯል ይላል። በዚህ በትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 1 ጀምረን ስናነሳ መጀመሪያው ነብዩ ትንቢት መናገር የጀመረው ስለ ክርስቶስ ስለ መሲሁ መምጣት ነው። ያ የሚመጣው አካል የሚመጣው መሲህ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን አስቀድሞ ትንቢት ተናግሯል ይላል። ሁለተኛና ታላቁ ነገር ስለ እመቤታችን ስለ ቅድስት ድንግል ማርያም
ስለ አምላክ እናት ስለ ንጽሕት ስለ ድንግልናዋ ስለ እናትነቷ ነብዩ አስቀድሞ ትንቢት ተናግረዋል። በዚህ በትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 2 አካባቢ ላይ ስናነሳ የምናየው ታላቅ ጥቅስ አለ። የእስራኤል ቅዱስ የእስራኤል ጌታ ገብቶበታልና ይቺ ደጅ ለዘላለም ተዘግታ ትኖራለች አለ። ተዘግታ ምን ትሆናለች? ትኖራለች። በምስራቅ በኩል ያለች መስኮት ይላል ነብዩ። የእመቤታችንን የድንግል ማርያም ንጽሕናዋን ድንግልናዋን እናትነትን ከድንግልና ጋር አስተባብራ እንደያዘች አስቀድሞ ነብዩ ሕዝቅኤል ትንቢት ተናግሯል። ስለዚህ ሁለተኛው ስለ ነገረ እመቤታችን ወይም ስለ ነገረ ማርያም ነብዩ ትንቢት ተናግረዋል ማለት ነው በአዲስ ኪዳን ላይ አስቀድሞ። ይህም ብቻ አይደለም፣ ስለ ጥምቀት አስቀድሞ ነብዩ ትንቢት ተናግሯል። በብሉይ ኪዳን ላይ እንኳን ቢሆንም እግዚአብሔር ከተወለደ በኋላ ወይም እግዚአብሔር ወልድ ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ከዛ በኋላ ነገረ ጥምቀትን ወይም በጥምቀት እንደሚያድር ጥምቀትን እንደሚመሰርት አስቀድሞ ነብዩ በትንቢት መነጽር ወይም በትንቢት አይተው ተናግረዋል ይላል። በዚህ በትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 25 ላይ በጥሩ ውሃም ረጭባችኋለሁ ይላል። በጥሩ ውሃ ከርኩሰትም ትነጻላችሁ ከእድፍ ሁሉም ትታጠባላችሁ እያለ ነብዩ አስቀድሞ ስለ ነገረ ጥምቀት ተናግረዋል። ሌላው አራተኛው ስለ ምስጢረ ቁርባን ተናግረዋል። ሌላኛው አምስተኛው መጨረሻ ደግሞ ስለ ነገረ ትንሣኤ ሙታን ነብዩ አስቀድሞ ተናግረዋል። በዚህ በትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 1 እስከ 16 የምናየው ሰው ከሞተ በኋላ ከመቃብር በላይ ሕይወት ከትንሣኤ በኋላ ወይም ከሞት በኋላ ሕይወት እንዳለ ነብዩ አስቀድሞ ተናግረዋል ይላሉ ይህ አዲስ ኪዳን ተርጓሚያን። ስለዚህ እንዲህ ማለት ምን ማለት ነው ስንል ይህ ነብዩ የሕዝቅኤል መጽሐፍ አጠቃላዩ ስለ አዲስ ኪዳንም ጭምር ትንቢት የተናገረበት ክፍል የመጽሐፍ ክፍል ነው ማለት ነው። ታዲያ ነብዩ አሁን ባነሰነው በዚህ በትንቢተ ሕዝቅኤል ምዕራፍ 15 ላይ ነብዩ ደግሞ እስራኤላውያንንና እግዚአብሔርን እስራኤላውያንን እንዲህ በማለት ይጠራል። የወይን ግንድ የወይን ሐረግ በማለት በምሳሌ ያስተምራል። የሰው ልጅ ሆይ የወይን ግንድ በዱር ዛፎች መካከል ያለ የወይን ሐረግ ከዛፍ ሁሉ ይልቅ ብልጫው ምንድነው ይላል ነብዩ። እስራኤላውያንን የወይን ግንድ የወይን ሐረግ በማለት ይጠራል የወይን ግንድ ይላል። እሱ ብቻ አይደለም። በብሉይ ኪዳን ላይ ስናይ በብዙ መጻሕፍቶች መካከል ወይም ብዙ ጻፊያን እስራኤላውያንን የወይን ግንድ የወይን ሐረግ በማለት እስራኤላውያንን ይጠራሉ። ለምሳሌ አይደል በዚህ በመዝሙረኛው በመዝሙረ ዳዊት መዝሙር 80 ከቁጥር 8 ላይ ስናይ ነብዩ ወይም ታላቁ ንጉሥ ዳዊት እስራኤላውያንን የወይን ግንድ ነው እያለ ይጠራል። እንዲህ በማለት ይጠራል። ከግብፅ የወይን ግንድ አወጣው፣ አሕዛብን አባረር፣ እርሷንም ተከልኩ፣ በፊቷም ስፍራን አዘጋጀው፣ ስሮቿንም ተከልኩ፣ ምድርንም ሞለች ይላል። ምድርንም ሞለች፣ ከግብፅ የወይን ግንድ አመጣው ይላል። ከግብፅ ነብዩ እንዲህ እያለ ያለው እስራኤላውያን ሁላችንም እንደምናውቀው በታሪክም እንደተማርነው እስራኤላውያን እግዚአብሔርን አሳዝነው ያዕቆብ በረሃብ ምክንያት ከልጆቹ ጋር ግብፅ ተሰደው በግብፅ ላይ 430 ዓመታት እንደቆየው እናውቃለን፣ ተምረናል፣ ሰምተናል። ታዲያ እግዚአብሔር አምላክ በኋላ በሙሴ አማካይነት ከ430 ዘመን በኋላ ወደ ካናን ከግብፅ ከባርነት ቤት አወጥተው የራሱ የበኩር ልጆቼ ናቸው ብሎ እግዚአብሔር ጠርተዋል። ስለዚህ ነብዩ ይህንን ሐሳብ ነው ያነሳው። ከግብፅ ምድር አወጣው፣ ወይንን አወጣው ይላል። ወይን የተባለው እስራኤላውያን ነው ይላል። ወይን የተባለው ማን ነው? እስራኤላውያን ነው ይላል። ለዚህ ነው ታላቁ ነቢይ መዝሙረኛው ከግብፅ የወይን ግንድ አመጣው፣ በኢየሩሳሌም ላይ ተከልኩ፣ ስሮቿም ተስፋፈች፣ ምድርንም ሞለች እያለ ይናገራል። ይህም ብቻ አይደለም። በጣም የሚገርመው ታላቁ ነቢዩ ኢሳይያስ በዚህ በምዕራፍ 5 ከቁጥር 1 ጀምሮ
እስራኤላውያንን የወይን ግንድ ናቸው ወይም የወይን ሐረግ ናቸው ወይን ናቸው እያለ እስራኤላውያንን በወይን ምሳሌ አስመስሎ ይናገራል፣ ያስተምራል። እንደውም በጣም የሚገርመው የዚህ ነቢዩ የኢሳያስ ትንቢት እንዲህ በማለት ነው የሚጀምረው። እንደውም እኔ ስለ ወይን ቅኔ እቀኛለሁ ይላል። ቅኔ እቀኛለሁ ምን በማለት ምሳሌውን እንዲህ ይላል። አንድ ገበሬ ነበረ። ገበሬው ወይኑን ተከለ። ከዛ በኋላ ለወይን የሚያስፈልገውን ነገር ሁሉ አደረገለት። ዙሪያውን ኮተኮተ፣ ቅጥር ቀጠረለት፣ አጠረለት፣ የውሃ ጉድጓድ ቆፈረ። ከዛ በኋላ ያ ያጠረው ግንብ የሰራው ቅጥር በቂ ስላልሆነ ዘበኛውን ቀጠርኩለት ይላል። ዘበኛውን ቀጠርኩት፣ ጠባቂ አኖርኩት ይላል። ከዛ በኋላ ከጊዜ በኋላ ከብዙ ዓመታት በኋላ ያ ወይን ተካዩ የወይኑ ባለቤት ከወይኑ ፍሬ ፈልጎ መጣ ይላል። ምን ፈልጎ መጣ? እየሰማችሁ ነው እግዚአብሔር ልጆች? አዎ ፍሬ ፈልጎ መጣ ይላል። ነገር ግን ከብዙ ዓመት በኋላ ከብዙ ጊዜ በኋላ ያ የወይን ባለቤት ከወይኑ ወይን ፍሬ ፈልጎ ሲመጣ ወይኑ ግን ሆምጣጤ አፍርቶ ጠበቀ ይላል። እንዴት የሚያሳዝን ነው ወገኖች! የወይኑ ባለቤት ብዙ ደክሟል፣ ጉድጓድ ቆፍሯል፣ ዘበኛውን ጠባቂውን አኖሯል አይደል? ዙሪያውን ኮትኩቷል፣ ብዙ ነገር አድርጓል። እንዲህልና የአካባቢውን ሰዎች ሰበሰበና የወይኑ ባለቤት እንግዲህ ተሰብሰቡ ይላል። ተሰብሰቡ ኑ እኔ አሁን ለወይኔ ያላደረኩት ነገር ምን አለ እስከ እናንተ ፍረዱ ይላል። በዙሪያ ያሉትን አይዛብን ወይን የተባለችው ኢየሩሳሌም ወይም እስራኤላውያን ነው ብለናል፣ ወይም የእስራኤል ሕዝብ ነው ብለናል። ስለዚህ በዙሪያ ያሉትን አይዛቡን ሰበሰበና እናንተ ሕግ የሌላችሁ አይዛብ፣ ቃል ኪዳን የሌላችሁ አይዛብ፣ ሃይማኖት ምግባር የሌላችሁ አይዛብ እስኪኑ እኔ ለወይኔ ያላደረኩት ነገር ምንድነው? ወይንን ተከልኩት፣ የውሃ ጉድጓድ ቆፈርኩት፣ ቅጥርን ቀጠርኩለት። ያም በቂ ስላልሆነ ዘበኛውንም ጨመርኩት፣ ጠባቂ አኖርኩለት። ነገር ግን ወይኔ ፍሬ ታፈራለች ብዬ ስጠብቅ ሆምጣጤ የሆነውን ፍሬ አፈረች አለ። እዛ አይዛብ ዝም አለ። ምንም የሚናገሩት ነገር ጠፈና ዝም አሉት። በዛ ላይ የወይኑ ባለቤት እንዳለው በሉ እንግዲህ እናንተም የማትፈርዱ ከሆነ እኔ ለወይኔ ያጎደልኩት ነገር እናንተም የማትነግሩት ከሆነ እኔ አሁን ለወይኔ የሚሆነውን የሚያደርገውን ነገር ይህንን ነው አለ። ይህንን ነው ጥበቃውን አሰናብታለሁ፣ ቅጥሩን አፈርሳለሁ፣ ጉድጓዱን እደፍነዋለሁ፣ ወይኑንም እነቅላለሁ፣ ቦታውንም የዱር አውሬ መጫወቻ እንድትሆን አደርጋታለሁ ይላል። ወገኖች ያ ወይን የተባሉት በወይን ምሳሌ የተመሰሉት እስራኤላውያን ናቸው። እንመጣበታለን። ስለዚህ ከነዚህ ጥቅሶች የምንረዳው እግዚአብሔር ምንድነው ካል ከነዚህ ጥቅሶች የምንረዳው ምንድነው ካል እግዚአብሔር እስራኤላውያንን ተንከባክቦ የተከላት ተክል ፍሬ እንድታፈራ የሚጠብቃት በወይን የተመሰለች ሕዝብ መሆኑን እንረዳለን። ነቢዩ ሕዝቅኤልም ይህንን ነው። እስራኤላውያንን የወይን ግንድ በዱር ዛፎች መካከል ያለችው የወይን ግንድ ብልጫዋ ምንድነው ከዱር ዛፎች እያለ ይናገራል ማለት ነው። ታዲያ እስራኤላውያን እኛ የእግዚአብሔር ልጆች ነን በማለት በትምክህትና በትዕቢት ብቻ የሚመኩት ነገር ግን ምንም ፍሬ የሌሉት ፍሬ አልባ የሆኑ ሰዎች ናቸው። ዝም ብሎ በስም ያሉት ናቸው። ነገር ግን ይህንን ሐሳብ የተረዳው ነቢዩ ሕዝቅኤል እግዚአብሔር በሕዝቅኤል አድሮ እስራኤላውያንን ይወቅሳቸዋል። እናንተ በዙሪያ ካሉት ከአሕዛብ የምትበልጡት በምንድን ነው? የወይን ጥቅሙ አንድና አንድ ፍሬ ማፍራት ብቻ ነው። ፍሬ ካላፈረች ወይን ለምንም አትሆንም፣ ለምንም አትጠቅምም። ምክንያቱም ነቢዩም ያነሳል። ምን ብሎ ይናገራል? ያቺ የወይን ግንድ ወይም ያቺ የወይን ሐረግ ፍሬ ከሌለች ፍሬ ካላፈረች ምንድነው ጥቅሙ? ግንዱን ሰዎች ቆርጦ ቤት ለመስራት
የቤት ቁሳቁሶች ለማድረግ ለማከናወን አይወስዱም። ምክንያቱም ግንዱ በራሱ ደካማ ነውና። ስለዚህ እናንተ ከአሕዛብ የምትበልጡት ከአሕዛብ ተሽላችሁ የምትገኙት የእናንተ ብልጫ ፍሬ ካላፈራችሁ አይሆንም። ፍሬ ካላፈራችሁ ምንም ትርጉም የለም እያለ ነው። ይህንን ክፍል የቤተ ክርስቲያናችን አባት አባ ቴዎድሮስ የሚባል ታላቁ አባት እንዲህ ይላል። የሕዝበ እስራኤልን ትዕቢቱንና እግዚአብሔር በነቢዩ አድሮ እስራኤላዊ የእግዚአብሔርን ፍርድ በማነጻጸር እንዲህ በማለት ይናገራሉ። እስራኤላውያን እኛ የተመረጥ የወይን ግንድ ነን። የወይን ግንድ ነን ይላሉ እስራኤላውያን። እኛ የተመረጥ ከአሕዛብ የተለየን ሕግና ትእዛዝ ያለን የወይን ግንድ ነን በማለት ብቻ የሚመኩት በትዕቢትና በትምክህት ራሳቸውን ከፍ አድርጎ የሚያዩት ሰዎች ናቸው። በሳሪያ ነብዩ በዚህ ነው ምንድነው ብልጭ እያለ ይናገራል። ይህንን ክፍል ሲተረጉሙት አባ ቴዎድሮስ እስራኤላውያን እኛ የተመረጥን የወይን ግንድ ነን እያሉ በዘራቸው ይመኩ ነበረ። ነብዩ ግን ከሌሎች አሕዛብ ይልቅ የተሻሉበትን ምክንያት የጽድቅ ፍሬ በማፍራት ብቻ እንደነበረ አሳሰባቸው ይላል። ይህም ብቻ አይደለም፣ ፍሬውን ካላፈሩ ግን የዱር ዛፎች ወይም አሕዛብ በመንግስታዊ ጥንካሬያቸውና በኃይላቸው ለዓለም ሥራ እንደሚጠቅሙትና ያን ኃይል እንኳን የወይን እንጨት አይጠቅምም ይላል። በዙሪያ ያሉት የተተከሉት በዱር ዛፎች መካከል ወይም የዱር ዛፎች ጠንካሮች ናቸው። ሰው ለብዙ ነገር ይህንን ዛፎች ይፈልጋሉ። ምንም እንኳን ፍሬ ባያፈሩ እንኳን እነዚህ በዱር መካከል ያሉት ዛፎች ለቤት መገልገያ እንዲሆን ሰው ጠረጴዛ ለመስራት ቁሳቁስ ለመስራት ቆርጦ ይወስዳሉ። ነገር ግን የወይኑ ሐረግ ፍሬ ከሌለ ፍሬ ማያፈራ ከሆነ ሰው ለቤት ቆርጦ አይወስዱም። ሌላ ነገር አይጠቀሙም። ስለዚህ ሁለት ሐሳብ ብቻ ነው ያለው ይላል። ሁለት አማራጭ ብቻ ነው። አንደኛው ፍሬ ማፍራት፣ ሌላኛው ካልሆነ በእሳት ወይም ለእሳትነት ብቻ ነው የሚያገለግለው ይላል። ይህንን ደግሞ ታላቁ የቤተ ክርስቲያናችን አባት አውግስጢኖስ የሚባል ታላቁ ሊቅ እንዲህ በማለት ይናገራል። ወይን ግንድ ሁለት አማራጭ ብቻ አለ ይላል። ስንት አማራጭ ብቻ? ሁለት አማራጭ አለ። አንዱ በግንዱ ላይ ተንጠልጥሎ በግንዱ ላይ ሆኖ ፍሬ ማፍራት ነው ይላል። ፍሬ ማፍራት ጣፋጭ ፍሬ መስጣት ነው ወይን ግንዱ። ሌላኛው ደግሞ ያንን የማይሰጥ ከሆነ ለእሳት ነው የሚሆነው ይልና የወይን ቅርንጫፍ የሚባለው ይልና ስለዚህ በእሳት ውስጥ እንዳይቃጠል በግንዱ ላይ ወይም በክርስቶስ ላይ ሆኖ መጽናት ነው ይላል። በክርስቶስ ላይ ሆኖ መጽናት ፍሬ ማፍራት ነው እያለ ይናገራል ማለት ነው። ወገኖቼ አሁን እንዳልነው የወይን ግንድ ደካማ ነው፣ ራሱን ችሎ የማይቆም ነው። በሌላ ነገር ነው ተደግፎ የሚቆመው ማለት ነው። ተደግፎ የሚቆመው በሌላ ነው። ስለዚህ የወይን ጥቅሙ ፍሬ ካላፈረች ፍሬ አልባ ከሆነች ዕጣ ፈንታው ለእሳት መሆን ብቻ ነው። ስለዚህ ይህንን ሐሳብ ነው ነብዩ ሲያነሳ በአሕዛብ መካከል ያለች እስራኤል ሕግና ትእዛዝ ያለች እግዚአብሔርን የምታመል ሃይማኖት ያላት እስራኤል ከአሕዛብ ዘንድ ሃይማኖት ምግባር ጣዖት ከምታመልከው ከአሕዛብ መካከል ያለችው እስራኤል ምንድነው ብልጫዋ? እስራኤላውያን በቅድስና በንጽህና የማትኖር ከሆነች እንደ አሕዛብ እንደፈለገችው የምትሆን ከሆነ ጣዖት የምታመልክ ከሆነ እግዚአብሔርን ረስታ በራሷና በስጋዋ ምኞት በስጋዋ ሐሳብ የምትኖር ከሆነ ምንድነው የእስራኤላውያን ብልጫዋ? በምን ትበልጣለች? በምን ተሽላ ትገኛለች እያለ ነው ወገኖቼ ነብዩ። ስለዚህ እንዲህ ይላል። ይህንን ሐሳብ የቤተ ክርስቲያን አባቶች ደግሞ ከአዲስ ኪዳን ጋር አንድ አድርጎ ወይም ያዛምዳሉ፣ በማያያዝ ያስተምራሉ። እኔ የወይን ግንድ ነኝ፣
ስለ ቃሉ ልዑል እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ። አስባችኋል? እኔ የወይን ግንድ ነኝ፣ እውነተኛ የወይን ግንድ ነኝ ይላል ወገኖቼ። ቅድም በነቢዩ በሕዝቅኤል መጽሐፍ ላይ ያየነው የተማርነው ያ የወይን ግንድ በራሷ መቆም የማትችል ደካማ የሆነች የወይን ግንድ በራሷ ጥበብና በራሷ ጉልበት ምንም ማፍራት የማትችል ያ የወይን ግንድ እውነተኛ ግንድ የወይን ግንድ ክርስቶስ እኔ ነኝ ይላል። ይቀጥልና ያለ እኔ ምንም መስራት ያለ እኔ ምንም ማድረግ አትችሉም እያለ ክርስቶስ ይናገራል። ይህም ብቻ አይደለም፣ የወይን ወንድ ነው። የወይን ቅርንጫፎች ከግንዱ ከተቆረጠች በኋላ ትደርቃለች፣ በእሳትም ትጣላለች፣ ትቃጠላለች እያለ ራሱ ክርስቶስ ይናገራል ማለት ታዲያ ይናገራል እና የወይን ባለቤቱ የወይን ግንዱ ወልድ ኢየሱስ ክርስቶስ እግዚአብሔር ነው ማለት። ይህ ማለት ምን ማለት ነው? የወይን ግንዱ በራሱ ብቻ ወይም በራሷ ጥንካሬ መቆም እንደማትችል ሁሉ ክርስቲያኖችም በወይን ግንድ ከሆነ ከእውነተኛ ከክርስቶስ ጋር ካልሆኑ ወይም ከክርስቶስ ጋር ካልሆኑ ምንም መስራት እንደማንችል ይሄ ክፍል በደንብ አድርጎ ያስተምራል። ምክንያቱም እኛ በራሳችን ደካሞች በራሳችን አቅም የሌለን ሰዎች ነንና በክርስቶስ ተደግፈን ደካማነትና አምነን ተቀበለን ከሱ ጋር መደገፍ ከክርስቶስ ጋር መሆን እንዳለብን የሚያስረዳ የሚያስተምር ትምህርት ነው ማለት ነው። ስለዚህ እንዲህ ይላል ማለት ነው። ይህንንም ደግሞ ታላቁ የቤተ ክርስቲያን አባት ጀሮም የተባለው እንዲህ ይናገራል። ክርስቲያኖች ወይም የወይን እንጨት በራሷ ደካማ ነው። ነገር ግን በተፈጥሮ ያለውን ድካሙን አውቃ ተረታ ወደ ክርስቶስ መጠጋት ከክርስቶስ ጋር መሆን እንዳለብን ሲያስተምረን እንዲላል የወይን እንጨት ፍሬ ከሌለው ከማንኛውም የእንጨት አይነት ይልቅ ጥቅም የሌለውና ደካማ ነው። ሌሎችን እንጨቶችን ቀርቦ ለተለያዩ የቤት ቁሳቁስ ይወስዳሉ፣ ለቤት ጉድ ያደርጋቸዋል ይልና እንዲላል እኛም ክርስቲያኖች ተብለን የተጠራነው ሁሉ ከክርስቶስ ጋር ተጣብቀን እሱም ተደግፈን በጎ ነገር ሁሉ እንድንሰራ ፍሬ እንድናፈራ ሃይማኖት ከሌላቸው ከአሕዛብ ተለይተን ከዓለማዊ አሰራርና ከዓለማዊ ጥበብ ተለይተን በክርስቶስ ላይ መደገፍ እንዳለብን ያስተምራል የጀሮም የሚባል አባት። ታዲያ ወገኖቼ ከዚህ ክፍል ምንድነው የምንማረው? ምንድነው የምንማረው? ለኛ ያለው መልእክቱስ ምንድነው ብለን ራሳችን ስንጠይቅ እንዲህ እንላለን። አንደኛው የመጠሪያ ስም ከዋጋ ጋር ምንም አይገናኝም። የወይን ግንድ ከዱር ዛፎች በምን ይበልጣል ነው ያለው ነብዩ። በምን ይበልጣል? ቅድም እንዳልነው የወይኑ ጥቅሙ ፍሬ ማፍራት ብቻ ነው ብለናል። ፍሬ ካላፈረች ትቆረጣለች፣ ለእሳት ትሆናለች ይላል። እኛም ክርስቲያኖች አሕዛብ ተብሎ እንዳይዛብ ከተጠሩት በብዙ ሰዎች መካከል የምንኖር ፍሬ ከሌለን ቄስ ነን፣ ዲያቆን ነን፣ ሰባኪ ነን፣ ሰንበት ተማሪ ነን እንደዚህ ተብለን ብቻ በስም መኖር ዋጋ እንደሌለን ያስተምራል ወገኖች። ዋጋ እንደሌለን በስም ብቻ መጠራት በእግዚአብሔር ዘንድ ዋጋ ላይ ያሰጥ ይችላል ወገኖች። ዋጋ ላናገኝ እንችላለን። ነገር ግን በክርስትናችን መልካም ነገር የማናደርግ ከሆነ ፍሬ የማናፈራ ከሆነ ስማችን በምግባር ካልጸነን ስማችን በምግባር የተለየ ከሆነ ወገኖች ምንም ዋጋ የለም። ዋጋችን የምንለካው በተሸከምነው የማይረግ ስም ሳይሆን በምንኖረው ሕይወታችን ላይ ሕይወታችን በምንሰራው ስራችን በተማርነው ልክ ስንኖር ወገኖቼ ዋጋ ይኖረናል ማለት። አለበለዚያ ዘማሪ ነን፣ ሰባኪ ነን፣ ቄስ ነን፣ የክሌ ነን ምንም ዋጋ የለም። ነብዩ እንዲላል ምንድነው ትርጉሙ? ምንድነው የወይን ግንዱ ትርጉሙ ምንድነው? ፍሬ ካላፈረች ይላል። እኛም ተሸክመን በምንዞር ስም አይደለም ክርስትናችን ላይ ምግባር ከሃይማኖት ጋር ፍሬ እንድናፈራ ይህ ትምህርት ያስተምራል። ሌላው ደግሞ ያለ ዓላማ ከመኖር እንድንጠበቅ
እንድንጠበቅ ወይም እንድንቆጠብ ያስተምራል ይሄ ክፍል ማለት ነው። ያለ ዓላማ ከምንኖር አስባችኋል? አንዳንድ ጊዜ ሰው ስለመጣ ዘው ብለን መምጣት፣ ሰው ስላስቀደሳ ማስቀደስ፣ ሰው ስለዘመረ እንዴ ምንም መጋባት ዓላማ ቢሶች ሆነን እንድንኖር መጽሐፍ ቅዱስ አይደለም ያ በዓላማ እንድንመላለስ ይህ ነገር ያስተምራል። የወይን ዋናው ብቸኛው ዓላማ ፍሬ ማፍራት ነው። ወንድሞቼ እኛም በተማርነው ዋጋ እንድናፈራ በምንኖረው ልክ ፍሬያማ እንድንሆን ይሄ ክፍል ያስተምራል ማለት። ሌላው ደግሞ የራሳችንን ማንነት ወይም ለራሳችን ያለው ትክክለኛውን አረዳድ እንድንረዳ ነው። የቱ ጋር ነኝ ያለሁት አይደል? የቱ ጋር ነኝ ያለሁት የምንለው ራሳችንን እንድናይ ይረዳል ማለት ነው። ይረዳል። ነብዩ የተናገረው ኃይለ ቃል አለ በዚህ በምዕራፍ 15 መጨረሻው አካባቢ ሰዎች ይላል ከዚህ ከወይን ግንድ ቆርጦ ቤት ለመስራት ይወስዳሉ ነው? አይወስዱም። ፍሬ ካላፈረች ለእሳት ትሆናለች፣ ትቃጠላለች ይላል። ወገኖቼ እኛም የክርስትና ህይወታችን እኛም በክርስትና ህይወት ስንኖር ፍሬ ከሌለን ፍሬ ማናፈራ ከሆነ መጣል ብቻ ነው ያለው። ስለዚህ ፍሬ እንድናፈራ ያስተምራል። ብልጫው ምንድነው? እኔ ያለሁበት የቱ ጋር ነኝ? ዘማሪ ነኝ? ሰባኪ ነኝ? ቤተ ክርስቲያን አስቀድሳለሁ? ምንድነው በህይወት ያለው ፍሬ? ምንድነው ያፈራሁት? ክርስቶስ በእኛ ላይ ኢንቨስት አድርጓል። ቅድም ነብዩ በኢሳይያስ ምዕራፍ 5 ላይ እንደተናገረው እግዚአብሔር ስለኛ ብሎ ደሙን አፍስሷል፣ በንጹህ በውድ ዋጋ ገዝቶናል። ወገኖቼ በዋጋ የተገዘልን የማንም መጫወቻ የማንም መቀለጃ አይደለንም። እኛ የክርስቶስ ልጆች ነን። 24 ሰዓት በቅዱሳን መላእክት የምንጠበቅ ቃል ኪዳን ያለን የክርስቶስን ሥጋውና ደሙን በልተን ጠጥተን ርስት መንግስቱን ለመውረስ የተዘጋጀን ወልድ እግዚአብሔር ኢየሱስ ክርስቶስ ለኛ ዋጋ የከፈለን የሱ የወይን ተክሎች ነን። ፍሬ እንድናፈራ ግን እግዚአብሔር ይፈልጋል፣ ይጠይቃል። አሁን ያለንበት ወቅቱን ክረምት አይደለ? ገበሬው ዘርተው ፍሬ የሚጠብቅበት ጊዜ አይደለ? ወገኖቼ እግዚአብሔር ከኛም ፍሬ ይጠብቃል። ከኛም በጎ ነገር መልካም ነገር ይፈልጋል ከእያንዳንዳችን። ስለዚህ ብልጫው ምንድነው? እኔ ከሌላ ተሽዬ በልጬ የሚገኘው በምንድነው ብለን ራሳችን እንድንጠይቅ የሚያደርግ ትምህርት ነው። ብልጫው ምንድነው? ይቆያል።